ኧረ በስመ አብ ቤልጅየም ኳሊፋይ ያደረገች እግዚአብሔርን የመጨረሻን ያሳዘኑኝ ሴኔጋሎች ዛሬ በጣም ድድብና ስራ ስለ እንዴት የፈለገ ነገር ቢሆን በ3 ደቂቃ ኦልሞስት 2 ደቂቃ በል 3 ደቂቃ ተጋግተን ነው እንዴ መከላከል ሁለት ጎል በጣም ብዙ ነው 85 88 በመድኃኒዓለም ስም አይመጣውም እግዚአብሔርን የማይመጣው ነገር ጭራሽ 56 አይ ቲንክ እስከ 60 ሬንጅ ባለው ውስጥ ነው ዴብሩይናንም ዶኩንም አስወጥቶ ሰውየው ሉካኩና ሌሎች ተጫዋቾችን አስገባ በቃ እኔ እንደዛ ስታስገባ ሴኔጋል ዊን አረገች ምናምን ብዬልሃለሁ ግን እግዚአብሔር ምን እንደነካቸው አላውቅም ሉካኩ ከገባ ያገባል አለቀ ከዛ ምን አረገ ቴሌማንስ አባቴ የሚገርም ኳስ አገባ ቴስታ ከዛ ኤክስትራ ታይም ገቡ ኤክስትራ ታይም ላይ ራሱ የማይሆን ፋውል ተሰራ ታየ ፔናልቲ የሚያሰጥ ነበር ፔናልቲ ሰጠ ኳሊፋይ ያደረጉ እግዚአብሔር በጣም ነው ያሳዘኑኝ ሴኔጋሎች እንዳለ አፍሪካ ቲም እየወደቀ ነው ያለው ኧረ ወይኔ እንዴት ነው የሚያቃጥለው ማንጋና በኡራጓይ 2010 ላይ ስትወጣ እንደተቃጠልኩት ማን ከሁሉም የበለጠ መደግፈው ቡድን ሴኔጋል ከሁለት ለባዶ ዳኛው ራሱ ማን ነው ድንጋይ ብላ ነው ሲጀመር ማን 9 ጊዜ ቪአር ላይ ማየት ካለብህ ያን ያህል የተረጋገጠ አይደለም ቪአር ደግሞ ውሳኔህን ሊቀይር የሚችለው እርግጠኛ ከሆነ ብቻ እኮ ነው ኧረ ወይኔ ምን አይነት ጭካኔ ነው ምን አይነት ከ119ኛ ደቂቃ ላይ በፔናልቲ ሴኔጋሎች እንዳልሰድባችሁ ማን ነው በጣም ስድብ ውስጥ ገባባችኋለሁ ምክንያቱም የራሳችሁ ጥፋት ነው ከሁለት ለባዶ አትከላከሉም እናንተ ጢባራሞች ማን ስለ ቤልጅየም ማለፏ ምናምን ነገር ያን ያህል ያቃጥላል ሴኔጋል የወደቀችበት አወዳደቅ ምንም ደግሞ ችግር ማናወጣላት ከሁሉም አፍሪካዊ ቡድን የሚሻለው እኮ ሴኔጋል ነው ግን የዓለም መድረክ ላይ ወፍ የለም የ2002 ሴኔጋል ተሽሎ ተገኘ ነው ማለት ወይኔ ሲያቃጥል አረላ በስመ አብ በቃ ለዚህ እኮ ነው ማንተኛው ገብቷላ ለሊት ድረስ የምናመሸው ለዚህ ነው እንደዚህ አይነት ሞመንት እግር ኳስ ላይ ዋንስ ኢን ሚሊየን ነው አክቹሊ እግር ኳስ ላይ ብዙ በቃ ምርጥ ነገር ታያለ ግን ሴኔጋል አልፏል ተብሎ ፖስቱን ላይ ተፖሳስቶልሃል 2-0 እየመራች 86ኛ ደቂቃ ላይ ነው ጠቅ ቤልጅየም ሁለታቻ ወደ ኤክስትራ ወሰደው ማለት ነው ሉካኩ ተቀይሮ እየገባ ያገባባል ነው ከዛ ደግሞ ኤክስትራ ታይም ላይ በቃ ሁለቱም ጌሙ ሞተ ምናምን ብለን 118ኛ ደቂቃ ላይ ሴኔጋሎች እንግዲህ የተዝረከረከ ፔናልቲ ሰጡ ለቤልጅየም በጣም ነው ደስ የሚለው የኬዲቢ ቡድን በቲሌማንስ የፔናልቲ ጎል አለፈል ተሰባበሩ ሊወጡ ነበር መሰለኝ እንደ አፍሪካ ዋንጫው ፋይናል ፔናልቲ ለእንትና ለሞሮኮ ሲሰጥ አይደል ኑኑጣ አንጮትም ብለው በስንት መከራ የገቡት ኤኒዌይ ቲሌማንስ አስቆጠራት አለፈ ነው ማለት ቤልጅየም የኬዲቢ ቡድን ከዩኤስኤ እና ከቦስኒያ አሸናፊ ጋር የሚገናኝ ይሆናል ኧረ በስመ አብ የሚገርም ኳስ ምሽት ምን አይነት ጨዋታ ነው ምን አይነት ጨዋታ ነው ግራ በስላሴ ስም እንደው ያመለጣችሁ የተኛችሁ ምናምን RIP ሁሉ የጨዋታውን ይዘት አይነት ውበት እንዳለ የቀየረው ፔናልቲ ያሰጣል አያሰጥ ምንድን ነበር የተሰማችሁ እናንተ በዛ ቦታ ላይ ብትሆኑ ምንድን ነበር የተሰማችሁ ልውጥውጥ ነው ያደረገው ጨዋታው ልውጥውጥ አክቹሊ ከ86 በኋላ ነው ጨዋታው የተቀየረው ግን ምንድነው ፔናልቲ ይላላችሁ ሐሳብ አፍሪካውያን ግን እኔ ከሞሮኮ ቀጥሎ ማለት ነው ወይላችሁ በአፍሪካ ውስጥ ማለት ነው ከሞሮኮ ቀጥሎ ለሴኔጋል ነው ሁለተኛ ሲቋጥር ነበር እርሜን በቋጥርላ ከ80 ደቂቃ በኋላ ያለባችሁ ምንድነው ያለው እንደ አፍሪካ ምንድነው ያለባችሁ እንዴ ሁለት ባዶ እየተመራውን የነበረ ኧረ በስመ አብ በሁለት ደቂቃ እውነት እቺ ቤልጅየም እውነት ዩኤስኤ ካለፈች ዩኤስኤ እንዳትልፈጸልይ ካለፈች ግን እኔ ገዛ ጋር ይሆናል ማብቂያሽ እንጂ ኧረ በስመ አብ ወይኔ ሴኔጋል ድራማ ስክሪፕት የሆነ ወርልድ ካፕ ዲስ ማኒ ሰጠ ማኒ ነሳ የሆነ ጨዋታ ፈርስት ሃፍ ላይ ማኒ ምርጥ ተጫወተ ሰከንድ ሃፍ ላይ በማኒ ምክንያት ጎሎች ሳይገቡ ቀሩ ሶስተኛ ጎል ባለማግባታቸው ተሸንፈው ወጡ በነገራችን ላይ አሰልጣኙን እርግጠኛ ነኝ ያባርሩታል አሁን ግን ለዛ አይደለም የመጣው ሮሎቨራችን እንዳለቀው ሁላችሁም ታውቃላችሁ በአዲስ ደግሞ ልንጀምር ነው የሚቀጥለው ሳምንት ላይ ከ3 ቀን ምናምን በኋላ ሮሎቨር እንጀምራለን ከአዲስ ስለዚህ እየገባችሁ እንዳያመልጣችሁ ብዬ ነው የቀድሙ ቪዲዮ ላይ ስላልተካተተ ነው ሮሎቨራችንን አሁን ከ3 ቀን በኋላ እንጀምራለን ማለትም ዛሬ እንዳለፈ ነገ ከነገ ወዲያ ማለት ነው
ከነጎዲያ ሮል ኦቨራችንን እንጀምራለን። ስለዚህ እዚህ ጋር በማስቀምጥላችሁ ወይም ደግሞ ባዮ ላይ ታገኙታላችሁ ሊንኩን፣ ቴሌግራም ቻናላችንን ተቀላቀሉ ማለት ነው። እዛ ላይ ሊንኩን ታገኙታላችሁ። ወስዳችሁ ሴቭድ ሜሴጅ የራሳችሁ የምትጽፉበት ላይ ፔስት አድርጉትና ሰርች ማድረግ ነው ታገኙታላችሁ። እና በዛም መልኩ ማግኘት ትችላላችሁ ማለት ነው። ትንሽ ግን ስላልወጣልኝ አንዳንድ ነገሮችን ልናገር። የሴኔጋል አሰልጣኝ ለሴኔጋል የሚትመጥን አይነት ሰው አይደለም። ለምን መሰላችሁ ይሄን የምለው? ሴኔጋል ያላት የተጫዋች ብዛትና የተጠቀመው በጣም ይለያያል። ማለት ሜንታሊቲ የሚባል ነገር አለ። ሜዳ ውስጥ ስትገባ የሆነ ፕሪሚየር ሊግ ላይ የሚጫወት ጥቁሮች፣ በተለይ የአፍሪካ ቲሞች ፕሪሚየር ሊግ ላይ ይጮታል ወይ አውሮፓ የሆነ ቲም ላይ ይጮታል የሚለው ነገር በጣም ውስጣቸው እያሳስባቸዋል። ምክንያቱም ከነጭ ጋር ነው የተጫወቱ ያለ። አስበው፣ ማሊክ ዲዩፍ ዌስትሃም ነው የሚጫወተው፣ ምርጥ ተጫዋች ነው። አላጫወተው፣ አላስገባው። ሜንዲ ትልቅ ተጫዋች ነው። ከውጭ ሆኖ እንኳን ሲመራ ነበር፣ አላጫወተው። እሺ ኩሊባሊን ችግር የለም አክሰፕት ላርክ፣ ሜንዲን አላጫወተው። አስቡት። አሁን ይሄ ባለበት እንዴት ነው አሁን እንትን የምንለው ጀጅ ልናደርጋቸው የምንችለው ሴኔጋሎችን? ምክንያቱም ጌም ኮንትሮል የሚባል ነገር አለ። ጌሙን ጭራሽ ማኔጅ ማድረግ አልቻሉም። በረኛው ተሳሳተ፣ ሁለተኛው ጎል 2 እኩል ሆኑ። አየህ ማኔ እዛ ጋራ ሜንዲ ቢኖር ይሳሳታል። እሱን ነው ማወቅ ያለብን። ሜንዲ አይሳሳትም። ያን ኳስ በተአምር ክሮስ የሚደረግ ኳስ ሜንዲ አይሳሳትም። ጥፋቱ ያን ዛሬ ሴኔጋል አትወድቅም ነበር። ያው ልብ ሰባሪ ሽንፈት፣ አስቀያሚ ሽንፈት፣ በጣም አሳፋሪ ሽንፈት። ሴኔጋል 2-0 እስከ 86ኛው ደቂቃ ሲመሩ ቆይተው በ3 ደቂቃ ውስጥ 2 አቻ። ባለቀ ደቂቃ ሊነፋ ትንሽ ደቂቃ ወደ ፔናልቲ ሊሄዱ ትንሽ ደቂቃ ሲቀር ፔናልቲ ውስጥ ጥፋት ሰሩ። አስቀያሚ ቲም የሴኔጋል ቲም። አስቀያሚ ልዩነታችን ከአውሮፓ ቲሞች ጋር ዊኒንግ ሜንታሊቲ፣ አልሸነፍ ባይነት። በቃ ይሄ እኮ ነው። ይመቻቸው ቤልጂየሞች፣ የምሬ ነው ብላችሁ ይመቻቸው። አሰልጣኙ አይችልም፣ የሴኔጋል ቅያሪ አይችልም። ገደለው ቲሙን፣ ራሱን የገደለው። መቆየት ሲችል እንደዛው ማለት ነው። 5 ደቂቃ መቆየት ሲችል ቲሙን ትርምስምሱን አወጣው፣ ከሸነፈው ወጡ። የሞተ ቲም ሴኔጋል። በስመ አብ የምር ተቃጠልኩ። እኔ ለነሱ ተቃጠልኩ። እኔ ለነሱ ተንገበገቡ። አፍሪካ አይሆንልንም። በቃ እግር ኳስ ለኛ አይሆንልንም። የዓለም ዋንጫ ምናምን በቃ አይሆንልንም። ቲም ምንድን ነው ያለ? 2-0 ውጤት ማስጠበቅ ያቅታችኋል። 2-0 10 ደቂቃ 5 ደቂቃ እኮ ነው የቀረው። 86 5 ደቂቃ በ3 ደቂቃ ውስጥ 2 ጎል ገባባችሁ። ኧረ በስመ አብ! ይሄ ዓለም ዋንጫ በሽ። ወይኔ ሴኔጋል በጣም አሳዛኝ ተሸናፊዎች። ማን ቤልጅየም ሲጀመር ማለት ነው 2-0 ስትመሩ ሴፍ አይደለም ዓለም ዋንጫ ላይ። ማን ጃፓን ከዚህ በፊት 2-0 እየመሩ 3-2 ሎክ አደረጉባቸው። የፈጠነ በስንት ደቂቃ ልዩነት ውስጥ ነው እኮ የፈጠነ በ2 ደቂቃ ውስጥ ጠቅጠቅ አድርጉባቸው። ማን ሴኔጋሎች ጨዋታውን መግደል የሚችሉበት በጣም ብዙ አጋጣሚ ነበር። ማን ምንም እኮ እየጮቱ አልነበረም። ቤልጅየሞች ጭራሽ ከጨዋታ ውጪ ነበሩ ማለት ነው። ግን የፈጠነ ማለት ነው። ዩሮፒያን ቲሞች ሜንታሊ ይበልጡናል። ለምን እንደሆነ አላውቅም። በቃ የአፍሪካ ቲምን ሁሌ ዩሮፒያን ቲም በቃ ሜንታሊ ይበልጣል። 2-0 እየተመሩ ቤልጅየሞች እኔ እየፈሯቸው ነበር። በቃ የሚያሸንፉ እየመሰለኝ ነበር። ኢቭን ዶ አንድ እንኳን ኳሊቲ ያለው ተጫዋች ባትጠሩ ማለት ነው። የቤልጅየም አሁን ሙሉ ተጫዋቾቻቸው እኮ ሞተዋል እኮ። ግን ማለት ነው በቃ ሜንታሊ ይበልጧሉ። ለምን እንደሆነ አላውቅም። ሉካኮ እንዳገባ ኳሱን ይዞት ሜንታል ምናምን አላቸው። ማን ቴሌማንስ አስቀመጠው ፔናልቲውን ማለት ለብራሂም ዲያዝ ትምህርት ሰጠው። ገብቷላ? ብራሂም ዲያዝ እንዲህ ነበር መምታት የነበረብን ያለው ቁጭ አድርገው አይስ ኢን ዘ ቬንስ። በስማም 90 ዲግሪ ላይ ማን በስማም የሚያምር ጨዋታ። ግን ይሄ ወርልድ ካፕ ማለት ነው አፍሪካ ቲሞችን በጣም አፕሪሺየት ማድረግ አለብን። እግዚአብሔርን ማለት የአፍሪካ ቲሞች ሎክ አድርገዋል። ማን ያላቸውን ኳሊቲ ያውቃሉ፣ ይጠቀማሉ። 2 ጎል አግብተው ዘግተውት ነበር። በጣም የሚያሳዝኑ ተሸናፊዎች ናቸው። በጣም እግዚአብሔርን የመጨረሻ ቀሽም የሆነ ቲም ቢኖር ማለት ነው ሴኔጋል። ሳዲዮ ማኔ ፈርስት ሃፍ ሰከንድ ሃፍ 2 ተጫዋች ሆኖ ያዩት። ፈርስት ሃፍ አሪፍ፣ ሰከንድ ሃፍ ምን ሆነ ነው? ቆይ ጌሙን መጨረስ የምትችሉት መግደል የምትችሉትን ጌም ለምንድን ነው የምትቀልዱት? ማግባት ማአት ጎል እኮ ነው ማግባት የሚችሉ የነበሩ ሴኔጋሎች እኮ። ስንት ኳስን ስትቀልዱ ለምንድን ነው እንደዚህ የምትሆኑት? ሲሪየስ አትሆኑም እንዴ? ጌም ላይ ቺል ታደርጋለህ። ዓለም ዋንጫ እኮ ነው። ምን ማለት ነው ይሄ እንዴ? ትናንት ፈረንሳይን አላየህም እንዴ? ሊያውም እንደማያገቡባቸው እያወቁ ምንም ነገር አይቀልዱም። ምንም ቀልድ የሚባል ነገር የለም። ትቀልዳለህ፣ ትስቃለህ ሜዳ ውስጥ። ይኸው ይሄ ነዋ የሚፈጠረው። ሲቀጥል የሴኔጋል አሰልጣኝ ቀሽም ከስተቱ የማይማር ስንት ጊዜ ነው ስንት ጨዋታ ላይ 3 የምድብ ጨዋታ ላይ። ከዛ አሁን እንዴት ነው ከስተትህ የማትማረው? ምን ማለት ነው? ሜንዲን ቤቻ አድርገህ መጀመር። ሜንዲ እኮ አንተ ሻምፒዮንስ ሊግ ያለው በረኛ እኮ ከቼልሲ ሻምፒዮንስ ሊግ እንዲያነሱ ካረጉ ተጫዋቾች መካከል አንዱ እኮ ሜንዲ እኮ ነው። እንዴት ነው ሜንዲ ምን ተሳስቶ ነው? ቆይ ሜንዲን ቤንች ያረክበት ምክንያት ኩሊባሊ ያጠፋ
ኧረ ሜንዲ የሚያጠፋ ኮርቷ እኮ ይሳሳታል እኮ ለቤልጅየም ግን ኮርቷ አይነካም። ላመንስ የሚባል በረኛ እያለው አይነካም ኮርቷ። ምክንያቱም ቢሳሳትም ኮርቷ ነው እንዴ። ይቀድም እኮ ያበረኛ እንዲህ ስቶት እኮ ነው ኳሱን እኮ የገባው ሁለተኛው ጎል አይታዋልስ። እዚህ ጋራ ዋጋ አትከፍልም ነበር ሜንዲ ቢሆን ኖሮ በረኛ ጭራሽ ዋጋ አትከፍልም። ይመልሰዋል እሱን ኳስ። ሲቀጥል የሚወጣና የማይወጣ ኳስ ያውቃል ሜንዲ። የሚቀለም ቀላል ኳስ እኮ ነው የገባባቸው እንዴ። ከዛ ደግሞ እሱም ሳያንስ ያንተ ሜንታሊቲ እንዴት ነው የወረደው እንዴ? አሰልጣኝ እኮ ነህ። እንዴት ነው በዚህ ልክ ሜንታሊቲው የሚወርደው? ስንት ተጫዋችን የቀየሩ ግራ ገባው የሚሰራውን ስራ ምን ማለት ነው ይሄ እንዴ? ምንድን ነው ይሄ? አልገባኝም። ይኸውልህ አንድ ነገር እንድታውቅ የምፈልገው እኮ የያዝከው ቲም ሴኔጋልን ነው አይደል? ሴኔጋልን ከሆነ ጥቁሮች ናቸው። ጥቁሮች ደግሞ የሆነ ነገር ከተፈጠረባቸው ሜንታሊቲ ይወርዳል፣ ይጎዳሉ። በቃ ይሄን ማወቅ አለብህ። እንዴት ነው ሜንዲን ቤንች አድርገን መጀመር? ኩሊባሊን እሺ አጥፍቷል ብለህ ቤንች አደረከው። እሺ ዲዩፍን ለምንድን ነው ቤንች አድርገህ የገባው እንዴ? ምንም ምክንያት እኮ የለውም እኮ አሁን ይሄን ለማድረግ። ሲጀምር የሴኔጋል አሰልጣኝ ያ ድሬዱ ሰውዬ ነው። እግዚአብሔርን ይሄ ድሬዱ ሰውዬ እንደዚህ አይነት ነገር አያውቅም። ፊቱን አይተህ ትፈራዋል። ትቀልዳለህ እንዴ? ጭራሽ አይቀልዱም። እንደዚህ ይሄ ጎል ላይ ምን እንደዚህ አይነት ነገር አያውቅም። ያስወጣዋል ማስወጣት ካለበት። አንተ እኮ ማንን እየፈራኸው ምን ማለት ነው? ያ ድሬዱ ቢሆን ዛሬ 2-2 አሸንፎ ነው የሚወጡት። ኧረ በስመ አብ ጭራሽ እንደዚህ አይነት ነገር አይፈጠርም ነበር። ልንገርህ ሴኔጋል አሳዛኝ ወደ ይበላችሁ። ግን ማንቀል የአፍሪካ ቲሞች ካለመቻላቸው በላይ ትልቁ ችግራቸው ማለት ነው ሜንታሊቲ። ጀማዊ ቪዲዮ እስከ መጨረሻው ኮፒ ሊንክ ይደረግ ማለት ነው። አካውንታችን ተመቷል። ዜሮ ሜንታሊቲ ያላቸው በቃ ኦልሬዲ ጨዋታው ሳይጀመር ተሸንፈን ነው የምንገባው። አፍሪካውያን አጠቃላይ ተሸንፈን ነው የምንገባው። እስከ 90 ደቂቃ ለምን በ3 ጎል ልዩነት አትመራም? እስቲል እንደምትሸነፍ ነው የምታውቀውና ትወናበዳለህ፣ ትደናገጣለህ፣ ጎል ይገባባል። እንዴት ለ86 ደቂቃ 2-0 እየመራክ ተሸነፈ ትወጣለህ? እንዴት ትናንት ለራሱ ኮንጎ ከእንግሊዝ ጋር ማለት ነው እየመሩላ እንደሚሸነፉ አቅ ነበር በቃ ምንም እንደማያመጡ ማለት ነው። ይገባል፣ ባለቀ ሰዓት ይገባል። በቃ የአፍሪካ ቲሞች ላይ የትናንቱ ይለያል። እሺ የእንግሊዝ እንኳን ጨዋታው ራሱ ያነከረ ነበር። የቤልጂየም በጣም ይለያል። እግዚአብሔርን አትሊስት ወጥረው እስከ ፔናልቲ ራሱ እንዳይሄድ 124ኛ ደቂቃ ይገባባቸዋል። ዜሮ ሜንታሊቲ ማለት ነው። በቃ ሜንታሊቲ ሁሉም ነገር ነው የሚባለው ይሄ ነው። ሜንታሊቲ ከሌለ ምን ያክል ብትጫወት ጥቅም የለውም። በቃ አንድ አፍሪካን ልታኮራ ያለች ሀገር ብትኖር ሞሮኮ ነች። ሌሎቹ በሙሉ በቃ ተስፋ ቆርጫለሁ። እንደዚህ ይሆኑ ሊወድቁ ይላሉ። እንደዚህ ይሆኑ ማለት ነው። የችሎታ ጉዳይ እንዳልሆነ የምታውቀው ሙሉ ደቂቃውን ይጫወታሉ። የሚሸነፉት ግን ደቂቃው ለማለቅ ሲቃረብ ነው ማለት ነው። በስመ አብ